ሉልሻ ሉልሻ አጠገብናት ዞር ብለ እያያሃት አዎ ለነሱ መንገር አለብኛ እሺ ዳንኤል ቤት ብቻሽን ነሽና እንደው ማን ቢያሳርፍሽ ይሻላል እንዴ ካሳረፉኝማ ጥበብና ትንሳኤ ቢያሳርፉኝ ጥሩ ነበር ግን ተቀደምኩላ እየተገቡ መሰለ ዳቦ ቤት ዳቦ ቤት እንግዲህ መንገድ ላይ ታቆሚና መኪና እነሱ ከዳቦ ቤት ወደ አንቺ መኪና ያደርሱልሻል መውረድ አይተበቅብሽም ነው መውረድ አይተበቅብሽም በዛ ላይ ያሳርፉሽ ትንሱና ጥበብ ተዘጋጅተዋል ትንሱዬ እንግዲህ ጎበዝ ሁኑና በርታ ብላችሁ ቶሎ ሮጥ ያላችሁ አድርሱ ትንሽ ረፍትና እንመለሰኝ ትንሽ ረፍት መልካም ጊዜ ዋዬ ዴና አለውልሽ ደህና ነሽ ወይ ደንገዝገዝ ሲል ብዙ ጊዜ የት ትሄጃለሽ ደንገዝገዝ ማለት አረፋድ ላይ ነው ቤቴ ቤት ካሉን ደግሞ ዳቦ ቤት በቃ ከቤት እንዴት ነው ግን ብዙ ጊዜ ቤት ሆነሽ ኦርደር ታደርጊያለሽ ወይስ ወጥተሽ ትገዣለሽ እንዴት ነው እኔ ኦርደር ታደርጊያለሽ ወጥተሽ ትገዣለሽ አይደለም አብዛኛው ጊዜ በመኪና ስለሆንኩኝ ይሄ ውጪ ላይ የሚቆሙት ልጆች አወኳቸው ስትልካቸው ሄደው የሚያመጡልህ ዳቦ ወይ ኬክ ስትፈልግ እነሱ ነው በብዛት ተጠቀመው አንተስ እኔም እንደዛ አንዳንዴ ግን ብዙ ጊዜ ይዤ ይገባል ሆነ በእግርህ ወርደ ፓርኪንግ ካጣስ ምን ታደርጋለህ ትጠራለሽ ትጠራለህ እና እናሳርፋቸው እነዚህ ሰዎች እሺ መልካም ሰላም ነው ደህና ነህ ሁሉ ሰላም ማን እንበል ያብስራ እባላለሁ የተገኛችሁት ጣዕም ዳቦና ኬክ ይባላል ለከስተመር ፍላጎት ለማርካት የኛ መስተንግዶች እዛ ሆኖ ከሩቅ ሆኖ በስልክም ሆነ ወክሾላም ሆነ ሴሚስም ሆነ ይደውላል ከዛ ዳቦ ተዘጋጅቶ ይቀርብለታል እንደመጣ ዳቦውን ይዞ ላክ ይላል እንግዲህ ወደ ውስጥ እንግባና ያለውን ታሳየናል ባለ 8 አለ ባለ 9 አለ ባለ 20 አለ ባለ 10 አለ እስከ 100 ድረስ ይሄዳል እነዚህ የሚያማምሩት ምን እንደሚባሉ እነዚህ ሹሩቤ ይባላሉ 40 ብር ናቸው የዳቦ ሹሩቤ አለ ጣፋጭ ነገር አላቸው አብዛኛው ዳቦአችን ጣፋጭ ነው እንጀራም አለ ኮኪስም አለ እነዚህ ባቅላባ ናቸው ባቅላባ አለ የጾምና የፍስግ ነው እንዳለ ቸኮሌት ያለው የፍስግ ነው ከላይ ያለው ግን የጾም ነው ከላይ 800 ብር ነው በኪሎ 1 ኪሎ 800 ብር ነው ሁሉ ነገር አለ የታዘዛችሁትን ቀልጠፍ ብላችሁ መስራት ነው ምክንያቱም ትራፊክ ምናምን ስለሚያስቸግር ክራውድድ የሆነ ቦታ ስለሆነ ቀልጠፍ እያሉ ብር እየተቀበልን ቀልጠፍ እያሉ ነው ደስራ ናይ ክፍያ መጀመሪያ ከራሳችሁ ነው ምክንያቱም ከስተመር ትራፊክ መጥቶበት ሊሄድ ስለሚችል ከራሳችሁ ይዛችሁ እኛ ዳቦ 10 ዳቦ ከፈለጉ 10 ዳቦ ስንል ከራስሽ ትሰጪና ከዛ ሄደሽ ደረሰኝና ዳቦውን ይዘሽ ብሩን ትቀበያለሽ ጥሩ መፍትሄ ነው ስለዚህ ቀልጠፍ ብለን ሰውን ማስደሰት ማለት እንዴት ናችሁ ማንን በልሰማችሁ ማን ልበል ዝቅ ብለን ትኩስ ዳቦ አለ ትኩስ ነገር አለ ቆንጆ ነው ድለላም አለው አሳምነው ምክንያቱም ቲፕ ስላለው ከደሞዝሽ በላይ ቲፕ አለን ዛሬ ቲፕ አለን መልካም እረፍት ቻው ይመቻል ዳቦ አምሯቸዋል ዳቦ ባለስን የስንት ብር ስላይስ የ200 300 የ200 ይበቃሽ ዳቦ ትፈልጋላችሁ ጣም ዳቦ እየሸጥን ነው ሚጣፍጣለ ባለ 20 ባለ 30 ባለ 40 ስላይስ ይሁን ይሄው
ከለሯም ጥሩ ነች። ፍሬሽ ነው። ጥሩ ነው። ላጥ እያደረግን ነው። ሳይሽ ዳቦ የሚያስፈልግሽ ይመስለኛል ለመክሰስ ነገር። ለምን ይዘሽ አትገቢም ቤት? እሺ በእኔ ከገዛሽ ደግሞ ዲስካውንት አለ። እውነት ስላይስ ወይስ ባለ 20 ባለ 30 ባለ 40 አለ? ባለ 30። ስለዚህ ባለ 30 ስንት ላምጣ? 3። እሺ እግረኛም ማስተናገድ አለብን እንዴ? ሰላም ነው። እንዴት ነው? ዳር ያዙ ኑ። 3 ዳቦ 2 ዳቦ አንድ ባለ 20። እሺ አንድ ባለ 20 አንድ ባለ 30 አይሻልም? እንዲሞላ። እሺ ሳይፈልግ መክሰሱ ሊበላ ነው። ይወደናል። ከመክሰሱ በኋላ ያመሰግናል። ይሄው እናመሰግናለን። አናግሪው ዳቦ ነው አባ። አዎ በለኝ በእናትህ። ስንት ዳቦ? ባለ ስንት? ባለ 10ሩን 5። ባለ 10ሩን 5 12 ነው። 5 50 ብር ማለት ነው። ባለ 10 ብር 12 ብር ነው መሰለኝ። አዎ ከ12 ስንት ልትገዢ ማለት ነው? የ60 ብር ጥሩ ነው። ሙዙም አሪፍ ነው። ዳቦ በሙዝ አሪፍ ነው። ግንባታ ነኝ። ለእግረኛ ለምንድን ነው ዳቦ የሚሸጠው? ይሄ ፌር አይደለም። ኢንቮይሱን አሁን ስናየው ያንተ የመሸጥ እንትን ከፍ ያለ ነው። ለምን ለእግረኛ እየሸጥክ ነው? ይሄ በህግ የተከለከለና አንፌር የሆነ እኔ ለማስጠቆር መታረቅ ሴራ ዳቦ ሴራ። ግን አብረን ብንሆን ጥሩ እንሸጣለን። እንደው እሺ እንሞክረው። አይሻልም? እኔ እስካሁን አንድ ነው የሸጥኩት። እኔ አንድ የ400 500 በእውነት ነው። የገብስ ዳቦ አለን፣ የአጃ አለን፣ ኬክ አለን፣ ባለ 30 ባለ 40 አለን። ሻዋርማ አለን፣ ምን የለም? አምባሻ አለ። 10 ባለ 12 ነው። ባለ 12 አለ። ባለ 12 10። እሺ ዳቦ ኩፋ ለሚባለው ምን ሲሆን ነው? ሲነፋፋ ስልሽ ምን ሲደረግ ነው እኮ እንትና ይስት እርሾ ዳቦ እርሾ ሲጨምር ግን አንዳንድ ዳቦ እስቲ የውጭ ሀገር ዳቦ የምሬን ነው የምነግርሽ። የውጭ ኩፍ ሲል ለምሳሌ አሁን ለየት ያለ ለምሳሌ ፒዛዎች ሲጋገሩ እንደዚህ ምን ስለሚገባበት ነው ለየት የሚለው አገጋገሩ። ስታየኝ የዳቦ ጋጋሪ ይመስላል አይደለ? ኖ እንደ ሙያ ያለሽ ምን ቅመም አትሊስት ቢገባበት I don't know. Lemonade, crunchy ice. Beat it once, beat it twice. Lemonade, crunchy ice. Beat it once, beat it twice. Turn around. Touch the sky. ለምን አብረን አንገባ? እሺ ባለ 20 3 4 ይበቃል። ባለ 22
ነው? ሰውየው ብሩን ከፍሎ ሄደ። ገዛችሽ? ችግር የለውም በቃ አንቺ ውሰጂ ስለከፈለ። እውነት ትቶኝ ሄደ። ከመጣ እኔ ተኳለሁ። ኧረ ቲፔን ላሳያችሁ። ስንት ብር ቲፕ ተደረግ እስካሁን? እኔ ብቻዬን አልበላ፣ እንካፈላለን። በእውነት እናመሰግናለን። እንዴት ነው? I love you guys too so much. Oh my god. እኛም እናመሰግናለን። እንወዳቸዋለን። እውነት እነሱ ግን ካለ ፍላጎት ነው የገዙት። እንኳን ገቢው የኛው አይደል? ፈልገዋል ዳቦ ይላል አይናቸው። ይመቻችሁ በቃ እናንተም ቴንኪው። በጣም በሚገርም ሁኔታ በጣም ዳቦ የነበረን። ቆይ ግን ሰዎቹ አልመጡም። እንዴት ነው የምናረጋው? እኔ ተመችቶኛል። ለምን ቲፕ እያገኘው ነው። ክፈቱልን። ዳቦ አንዴ ዳቦ ልንሸጥ። አዎ ኑ እንሸጥ። ምን እንታዘዝ? ዳቦ ባለ ስንት? አምባሻ ነገር ይሻላል። ባለ 20 አለ ወይ? ባለ 30 ዳቦ በዲስካውንት አምባሻ ነገር አምባሻ ይዘና የፈለጋችሁት አይደለም። አምባሻ እናካፍላችኋለን። ሂድ አምባሻ ሂድ። ሩት አምባሻ ይዞኝ እንዳይሄዱ ቆይ አምባሻ ቀስ እያሉ አንድ አምባሻ ችግር የለውም። እናካፍላለን። ተባረርኩ። ወይኔ አንደኛ ያንተ አሯሯጥ፣ ሁለተኛ እንዴት ሰድቦኝ እንዳሰጥም ሂጂ አንቺ ቀልሎ እንደ ያሹ ከስራ ደግሞ እኮ ነው። ቀልቤን ገፈፉት። ወረድኩ። ህይወት ውስጥ ውጣ ወረድ ያለ ነገር እኔ እንደዚህ ነው ጥብ ያልኩ። በቃ አይደል? ይምጡ። ቆይ እስኪመጡ እንትን እንደ አይ እኔ ልፈልጋቸው እዛ ውስጥ ይሆናል። አይ እኔ አልቻልኩም። በጣም ብዙ ስሜቶች ነው እየተሰሙኝ ያለሁት። በመጀመሪያ ሰውየው ብሩን ከፍሎ ዳቦውን ይዞ ባለመሄዱ አዝኛለሁ። በሁለተኛ ደረጃ ደግሞ እስከ አፍንጫ የተሰድቤ ከበስ አባረሩኝ። አሪፍ ነው ግን ከስተመር ገና ከዛ መኪና ስለሆነ ከዛ ይጎትቶ እስከሚመጣ ድረስ ራቅ ብላችሁ ታስተናግዱ ይመጣ ነበር። ራቅ ማለት ነበረ። ግን ጥሩ ፐርፎርማንስ አሳይታችኋል። እውነት ለመናገር በጣም ከባድ ነው። የማሰቢያ ጊዜ ራሱ የለም። ማለት ይሄው ሄደ። አየር ስላለን በጣም አሪፍ ቲፕ ቀምሷል መሰለኝ። አይ ከኔ ነው ቲፕ የወሰደው ትንሲዬ። አይገርምም? ብቻ ግን ስራችሁ በጣም ከባድ የተከበረ ነው። እንግዲህ ህዝብን ማገልገል ነው አይደል? እንደ አንድ ደስ ይላል አይደል? ደስ ብሎክ ነው የምትሰራው ብሩን ስታስብ። እና አንድ ሰውዬ እንደውም ዳቦ ሳይቀበል ብሩን ሰጥቶ ሄዷል። ብር ከነሱ አትቀበል ነው። ለዛ ነው የከስተመር ብር እንዳንወስድ። ነገር ግን ወረድ ብለን ራቅ ያለ አድናግረን እስከሚደርሱ ድረስ ዳቦ መስጠት ታች እንሄዳለን። እነሱ ብሎ መጥቶ እስከሚደርሱ ድረስ እኛ ደግሞ እናመጣለን ማለት ነው። ያስቀርባል። ቀጣይ እናስተካክላለን። አሁን ግን በቃኝ። እሺ ጣም ዳቦ ደግሞ ለእናንተ ስጦታ አዘጋጅቶላችኋል። ለኛ እናመሰግናለን በጣም። ይሄ ለኛ ምንድነው የሚለው? እሁድን በኢቢኤስ አናደረሰ። አረ በፈጣሪ ስም ያዘው ትንሽዬ። ከዛ አንድ ወደ ጎን እሺ። መሸክሸክ ራስ ያስፈልጋል። ቀጥታ ነው ወደ ታች። ያለ ሜሲሳይ ካራሜል ኬክ እናመሰግናለን። ሙሉ እቺን ይዘናት ወደ ስቱዲዮ ሉላዬ እንወዳቸዋለን። ይዘን ወደ ስቱዲዮ ወደ እናንተ። እንደውም የዳኒ ልደት እየደረሰ አይደለ? ዳኒ መጣ።
በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5